እንደምታዩት የሴቷ ደግሞ ይሄው ሙሽሪትዬ ልብስሽ ደርሶልሻል። እስከሚዜዎቹ አንገት 4 ማዕዘን ጥልፉ ክብ ነው። ዲቴል ነው ፍርጦቹን የተከልንላት እንዴት እንደሚያምር በጣም ቆንጆ አድርገን የሰራንላት 5 አርብ ነው። ከስር ምን ይመስላል እዩት። ወደድኩት ካለች ግዥላት ለእናታችሁ ለሁላችሁም እናቶች ማለት ነው። እንዴት እንደሚያምር እዩት። ይህ የሚያምር ቆንጆ ልብስ ለቤተ ክርስቲያን የሚሆን በትንሽ በጠባብም ጥለት አለው፣ እንዲህ በሰፊም ጥለት አለው። በጣም የቤቱ ተወዳጅ ልብስ ነው። ለሙሽራነትም ዝንጥ ይላል። ብዙ ከለርፉል ለማትፈልጉ እንዴት እንደሚያምር አሸምኝላት ነው። ይሄን አሸመንኩላት በሳባ ከጀርባው ሳባ ነው የፈለገች፣ ባዶ ሳባ በጥለትም ይቻላል። ግን እዚህ እንደዚህ ከሆነ ከኋላ ምንም ባይኖረው አለያ ደግሞ ትንሽ ነገር በነጠላ ሳይዝ ብትኖረው ያምራል። እንዴት እንደሚያምር ቤጋን የተሰፋላት እንዴት እንደሚያምር እዩት። እንዴት እንደሚያምር እንዴት እንደሚያምር እንዴት እንደሚያምር በጣም ነው የሚያምረው። እንግዲህ አንድ አርብ ማለት ይችነች አያችኋት። እንደዚህ አይነት 5 ሲገጣጠም እንደዛ የሚያምር ከዲስፕሌዩ እንዳለው ያመጣል ማለት ነው። ሰላም ሰላም የተወደዳችሁ ውድ ከስተመሮቼ በመላው ዓለም ያላችሁ ያኛው ዩቲዩብ ቻናሌ ድሌት ተደርጎብኛል። የሆነውን አላቅም። ሰሞኑን በጣም ደብሮኝ ነበር። እንግዲህ የለፋንበት ቻናላችን ሲጠፋብን ያው ቢዝነሳችን ነው፣ ስራ መስሪያችን ነው። ድብርት ውስጥ ነበርኩ ሳምንቱን። እውነት ለመናገር በጣም ነው የደበረኝ፣ ግን ለበጎ ነው። ፈጣሪ ደግሞ ሁሉም ነገር ለበጎ ነው በማለት ደግሞ እንደ አዲስ ቻናል ከፍተናል። ሰብስክራይብ በማድረግ ተባበሩኝ። እስኪ ከጎን ይሁኑ። ሰብስክራይብ አድርጉ። የሚሰራ ሰው አበርታቱ። እውነት የሚሰራ ሰው የሚነቅፈው ብዙ ነው፣ የሚያመሰግነው ብዙ ነው። ከጎን ይሁኑ። እኔን የምትደግፉ ሰዎች ሰብስክራይብ አድርጉልኝ። እንግዲህ እኔ ከስራ ውጭ ምንም አላውቅም። ሁሌም ስራ 24 ሰዓት ስራ ነኝ። እግዚአብሔር ደግሞ ይረዳኛል፣ አሁንም ይረዳኛል። ትልቅ ደረጃ እንደምደርስ አውቃለሁ። ከኋላ ሁናችሁ ግን ቻናሌን ለማስጠፋት የጣራችሁ ሰዎች ተሳክቶላችኋል። እኔ ግን ጀግና ነኝ። ወደፊት ብዙ ነገር ደርሼ ያሳያችኋለሁ። አሁን እሰራለሁ፣ ነገ እሰራለሁ። ይሄን ለማለት እንግዲህ ይቅርታ ከደረሰብኝ አንጻር ነው። ወደሚቀጥለው ስንሄድ እንደዚህ የሚያማምሩ ልብሶችን ቆንጆ ልብሶችን ይዤላችሁ መጥቻለሁ። ከየትኛው ይጀምር? እዚህ ይጀምር። እንዴት እንደሚያምር እዩት። ይሄ የሙሽራ ልብስ ነው። የወንዱ ሙሽራ ይሄን ይመስላል። ፈርጡ እንዴት እንደሚያምር ታያላ። በደንብ አሳያችሁ። ስራችን ይመስክር እንዴት ቆንጆ እንደሆነ እዩት። እጅግ በጣም የሚያምር ተመሳሳይ ፈርጥ ነው የተከልንላችሁ፣ ግን የፈርጡ ቁጥር ይለያያል። 16 ቁጥርና 20 ቁጥር ይባላል። ይሄን እንንገራችሁ እስኪ። ተለቅ ያሉት 20 ቁጥር ይባላል። አነስ ያሉት ፍርጦች 16 ይባላል። ማለትም እንደሚፈልገው አይነት አስቀምጠንላችኋል ቁጥሮቹ ማለት ነው። ትንንሽ ለሚፈልጉት ትንንሽ ፈርጥ፣ ትልልቅ ለሚፈልጉት ትልልቅ ፈርጥ አድርገን እንዲህ ቆንጆ አድርገን ሰርተንላችኋል። እንዴት ጥልፉ እንደሚያምር እዩት። በጣም የሚያምር ጥልፍ። ይሄ የወንዱ ነው። በጣም ነው የሚያምር። እንደምታዩት የሴቷ ደግሞ ይሄው ሙሽሪትዬ ልብስሽ ደርሶልሻል። እስከሚዜዎቹ የሚዜዎቹ ገና አልተገጣጠምም። የሙሽሪት ግን እንደዚህ ሆኖ አምሮ አንገት ክብ ነው። አንገት 4 ማዕዘን ጥልፉ ክብ ነው። ዲቴል ነው ፍርጦቹን የተከልንላት እንዴት እንደሚያምር በጣም ቆንጆ አድርገን የሰራንላት 5 አርብ ነው። ከስር ምን ይመስላል እዩት። እንደው የአርብ ልብስ ሲሰራ በ5 አርብ ቢሰራ ብዬ አስባለሁ። 5 አርብ ሲሆን እንዴት እንደሚያምር በጣም ነው የሚያምረው። 5 አርብ ልብስ ሰፋ ይላል። እኛ ራስ ፖስት ስናደርገው ዲስፕላይ ስናለብሰው ዝንጥ ያደርጋል። በጣም የሚያምር ከለር፣ የማይሰለች ከለር። የፈለጋችሁትን ከለር ብትቀያይሩት ቆንጆ አድርገን እንሰራላችኋለን። ቆንጆ ባለሙያዎች አሉን። መነን የምንጠቀመው 2 በ2 ነው። ሁሌ የምናገራለሁ። 2 በ2 ማለት 4 አይን ነው። ጥቅጥቅ ያለ መነን ነው። እንዴት አድርጌ ላሳያችሁ። ለስላሳና ጥቅጥቅ ያለ መነን ነው። ይሄን ጥልፍ መሸከም የሚችል ነው። ይሄ የሚያክል ትልቅ ጥልፍ እንግዲህ ማገሩም ጠንካራ ነው። እንደዚህ ደግሞ ምንድን ነው የሚባለው? ወይኔ ጉዴ! ወደዚህም ጠንካራ ነው፣ ወደዚህም ቋሚውም ማገሩም ጠንካራ ነው። በቃ እንግዲህ ባደኩበት አማርኛ ነው ማስረዳችሁ። ይሄም ጠንካራ ነው፣ ወደዚህም ጠንካራ ነው። ስለዚህ አቅም አለው የመሸከም ጥልፉን። ይሄ እዚህ ጋር ብትና አይልም። ይሄ ልብስ እንደዚህ ቆንጆ ሆኖ ተሰርቶ አልቆለት 50 ሺህ ብር ነው የሴቷ ብቻ። እስከ ወንዱ ደግሞ እስከ 60 ሺህ ይደርሳል። እስከ ሱሪ እስከ ሸሚዙ ሲባል የሴቷ 50 ሺህ ብር ነው። ኦርደር አድርጉት። ሰርተን በሚያማምር ክሮች በሚያማምር ዲዛይኖች ቀይረን እንሰራላችኋለን። ኦርደር አድርጉ። ሰብስክራይብ አድርጉኝ። እንደምታዩት የሚያምር የግሩፕ ልብስ ነው። ይሄ ልብስ 35 ልብስ ነው ያላችሁ።
ቆንጆ አድርገን ሰርተንላቸዋል። በጣም ብዙ እስኪ አንድ ሁለት አምጪ ከውስጥ ባንገት ቪ ባንገት 4 ማዕዘን በሚፈልጉት አንገት በሙሉ ሰርተንላቸዋል። እንዴት እንደሚያምር እዩት። አሸምነን ነው ከለሩ በጣም የማይሰለች ጽድት ያለ። ይሄ ቁጥር ባይዘው ወይ ውድ ነው። ይሄ 90 ቁጥር ይባላል። ከክሮች ሁሉ ውድ ክር ይሄና ይሄ ነፃ የሚለው ክር ነው። ይሄ ወደዚህ የሚሄደው ክር ይታያቸዋል። በጣም ውድ ክር ነው ስንገዛው ራሱ ማለት ነው በክር ደረጃ። እንዴት እንደሚያምር እዩት። ሽመናው ይሄን ሽመና ከአሁን በፊት አይታችሁታል። 4 አርብ ነው ግን ወርደ ሰፊ ነው። ጎበዝ ሸማኔ ነው የሸመነው። 2 አይን መነን ነው ሽመና ሲሆን 2 አይን መነን ነው። ሽመና 3 አይን አይሆንም ብዙ ጊዜ 2 አይን መነን ነው። ለምንድን ነው 2 አይን መነን የሚሆነው? ሽመና ቀላል ነው፣ አይከብድም። እንደምታዩት ውድ ከስተመሮች ይሄ ልብስ 35 ልብስ ነው ያላቸው ብያቸዋለሁ። እንዴት እንደሚያምር ሽመናው እዩት። ሰፊ ነው። 50 ሴንቲም ያደረግንላቸው። ይሄ ልብስ በ30 ሴንቲም ሸምነንላቸዋል፣ በ50 ሳንቲም ሸምነንላቸዋል። አንዳንድ ሰው ጥለቱን በትንሽ ለፈለገው በትንሽ በትልቅ ለፈለገው በትልቅ ፊኒሽንጉ ይሄ ይመስላል። አንገት ቢ አንገት 4 ማዕዘን አንገት ከፍ በፈለጉት መልኩ ፍሪ ሳይዝ ነው ይታወቃል። ላስቲኩ ከስር ይሳባል። ላስቲክ እንደዚህ ነው። ሳብ አድርጋችሁ መቋጠር ትችላላችሁ። በጣም ቆንጆ አድርገን ነው የምንሰራው። ይሸፈናል። ጥለቱ እንደዚህ ይሸፈናል። ጫማ እንዳይነጨው የሚያምር ተደራቢ መነን ይደረጋል። ከዛ ሳተን ገበር ይደረጋል። አያችሁት እንዴት ቆንጆ እንደሆነ ፊኒሽንጋችን። የግሩፕ ልብስ ያለ ስጋት ላኩልን። በተለይ ጊዜ ካለው በጣም ደስ ይለናል። ያው እኛ ብቻ እንሰራው። አንዳንዴ ተረዱን። ገብቷቸዋል። እኔ ኦርደር መቀበል እንጂ የሚሰራው አካል ሌላ ነው። ሸማኔ አለ፣ ጠላፊ አለ፣ ክር መጥፋት አለ። ያ ሸማኔ የሚገጥመው ነገር ይኖራል፣ ጠላፊ የሚገጥመው ነገር ይኖራል። ብቻ ጊዜ ያለው ነገር ሲሆን እንደዚህ የሚሸመን ልብስ ጥሩ ሆኖ ያልቅላቸዋል። አያችሁት። ይሄ ደግሞ በእጅዬ አጭር ነው። ያ በእጅዬ ሙሉ ነው። ተመሳሳይ ነው ፊኒሽንጋቸው። ግን ያው ብዙ የግሩፕ ልብስ እንደምንሰራ ላሳያችሁ ነው። ዘንድሮ እንዲሁም የግሩፕ ልብስ ነው የከረመ። በቃ ተመረቁልን፣ ተዳሩልን፣ እኛ እንሰራለን። ተዳሩልን፣ ተመረቁልን። ብቻ ደስታ በደስታ ሁኑ እንጂ እኛ እንሰራለን ሳንሰለች። ይሄ ደግሞ በትንሹ ነው። አያችሁት። 5 ሰው እንደዚህ ነበር የፈለገ። በግማሽ ጥለት ሸመንላቸው ማለት ነው። እኩል ነው ፊኒሽንጉ። እንደዚህ ይለብሳል። መነን አለው፣ ገበር አለው። ላስቲኩ ፍሪ ሳይዝ ነው። እንዲያርገን የሚያማምር የግሩፕ ልብስ እንሰራላችኋለን ለማለት ነው። በትንሹ ይዘንላችሁ የመጣን ይሄን ሁሉ ወደ ቀጣይ እንሄዳለን። ይህ ልብስ እንግዲህ አልቆለት 30 ሺህ ብር ነው። በብዛት ከመጣችሁ አስተያየት እናደርግላችኋለን። የግሩፕ ልብስ ምንጊዜም አስተያየት ይደረጋል በብዛት ከሆነ። በሲንግል ሲሆን ግን 30 ሺህ ብር ነው። ከ5 በላይ ከሆናችሁ እንደ ግሩፕ ይቆጠራልና አስተያየት እናደርግላችኋለን። እንደምታዩት ይህ የሚያምር እውነት የእናት ቀሚስ የሆነ ማሚዬ፣ የእናቶች ቀን ግን እንዴት አለፈ? አይታችሁታል። የኛም ቪዲዮ እንደገና እንጭንላችኋለን። ወይ ስንት ሰው እንደተደሰተ እውነት። የጫንኩላችሁን ቪዲዮ አይታችሁ በጠፋብኝ ቻናል በጣም ብዙ ሰው ነው የመረቃችሁ። በጣም ብዙ ሰው እንደዚህ ነው በቃ ልጅ ብላችሁኛል። እኔ እናትና አባቴ ጸሎት ነው እዚህ ጋር ያቆመኝ። ባይዘው እናትና አባቴ ጸሎት የት እንደሚያደርሰኝ ከዜሮ አንስቶ የት እንዳደረሰኝ እኔ ነው የማውቀው። ብዙዎች ደግሞ ታሪኬን ታውቃላችሁ። እናትና አባቴ ያከበረ ሰው፣ በእናቱ በአባቱ የተመረቀ ሰው እንጀራ ይወጣለታል። ማንም እንጀራውን አይዘጋው። እውነት ገንዘባችሁ አልባረክላችሁ ካለ፣ በህይወታችሁ ደስተኛ ካልሆናችሁ፣ እናት አባት በህይወት ካለ እነሱን አስደስቱ። ሀብት ይመጣል። ከእግዚአብሔር ፍቅር በቃ የሰራችሁት የነካችሁት ሁሉ ነው የሚባረክላችሁ። እኔ ምንም ነገር ነው የሚባረክልኝ። ትንሽ ነገር ልንካ በብሽ ነው የሚያባዘው ፈጣሪ። ከእውነት እውነቴን ከልቤ ነው የምነግራችሁ። ወደሚቀጥለው ስሄድ ይሄ የእናት ቀሚስ ነው። ለእናትሽ ግዥላት፣ ይገባታል፣ ከዚህም በላይ ይገባታል። ለእናት ወርቅ ሰፍተሽ ብታለብሻትም ያንስባታል። ስለዚህ ወደድኩት ካለች ግዥላት፣ ለእናታችሁ ለሁላችሁም እናቶች ማለት ነው። እንዴት እንደሚያምር እዩት። ይህ የሚያምር ቆንጆ ልብስ ለቤተ ክርስቲያን የሚሆን በትንሽ በጠባብም ጥለት አለው፣ እንዲህ በሰፊም ጥለት አለው። በጣም የቤቱ ተወዳጅ ልብስ ነው። ለሙሽራነትም ዝንጥ ይላል። ብዙ ከለርፉል ለማትፈልጉ እንዲሁም ፐርፕል ሊላ ወይም ፐርፕል ወይም ሊላ ከለር ለምትወዱ ከስተመሮች ይሆናችኋል። ይሄ ልብስ እንዲህ ጽድት ብሎ በሰውነት ልክ ተሰርቶ ክብ ስንጥቅ ይባላል። ይሄ በማሽን የተጠለፈው ያው ማሽን ልብሳውን ተሻሽሏል ታውቃላችሁ። እጅዋ ሽብሽብ ብላ አምባር ናት። እቺ በሰውነቷ ልክ ስትሆን በቂዋ ነች። ትርፍ ልብስ ከስር እንተዋለን። ትርፍ እንተዋላችሁ ኬዝ ቢጠባችሁ ቢሰፋችሁ ከጠበባችሁ ታሰፉታላችሁ።
ትርፍ ልብስ ምን ተወላችሁ ለዛ ነው። ሰው የሰፋው ነገር አይታወቅም። ገብቷችኋል? ሊጠባችሁ ሊሰፋችሁ ይችላል። በትክክል እጃችሁ እንዲለክታችሁ ካላካችሁልን የውጭ ልኬት ብዙ ጊዜ ችግር አለበት። ገብቷችኋል? ወይ በጣም ታሰፉታላችሁ ወይ በጣም ታጠቡታላችሁ። ልኬት ግን ጎግል ላይ ምናምን እያያችሁ ብትለኩ በደንብ ፐርፌክት ነው ይመጣላችኋል። በተለይ በሰውነት ልክ ለምታሰፉ ሰዎች ማለት ነው። ይሄ ልብስ እንዲጸድት ብሎ ተሰፍቶ ተጠልፎ 28 ሺህ ብር ነው። ኦርደር አርጉት፣ ሰብስክራይብ እያደረጋችሁ እንደምታዩት ይህ የሚያምር የግሩፕ ልብስ ነው። ይሄም ወደ 25 ልብስ አላቸው። እንዴት ቆንጆ እንደሆነ አሸምኝን ያሰሩላችሁ። መነኑ ጽድት ያለ መነን ነው። ያችሁት በትዕዛዝ ስለተሸመነ የሚያምር መነን ነው። እንዴት ቆንጆ እንደሆነ እዚህ ጋር የምታዩት እንትን ነው፣ መወጠሪያው ነው። መወጠሪያው ብዙ ጊዜ የሴትዮዋ ያዘዘችን ከስተመር ቀሚስ አጠር ካለ መወጠሪያው ከስር ረዝሞ ይታያል። እንዴት ቆንጆ እንደሆነ በሰውነት ልክ ነው። ስፌቱ እንደምታዩት ነው። ይሄ የመነን ቀበቶ ይባላል። ጃፖኒ ነው የፈለገችው። ታምራለች። እጅግ በጣም ጽድት ያለች ነች። በጣም በሚያምር ፊኒሽንግ፣ በሚያምር ሽመና። ይሄ ልብስ በ70 ሴንቲ ነው የሚታወቀው። ጠበብ አርጋሽ አሸምኝልኝ ብለው ጠበብ አርጌ አሸምኝላቸው ነው። ይሄ ልብስ አልቆለት 25 ሺህ ብር ነው። ኦርደር አርጉ፣ ሰርተን እንልክላችኋለን። ሰብስክራይብ እያደረጋችሁ አብራችሁ ይሁኑ፣ አበርታቱኝ። እንደምታዩት እንደዚህ አይነት የሳባ ልብሶችን እንሰራለን። ይሄ ሽመና ነው። አሁን ፖስት የሚደረጉት የሙሽራ እናቶች በቃ ሁሉ ዘናጭ ነው በአሁኑ ሰዓት። ዝንጥ በሉ። ይሄ እንግዲህ ለሙሽራ እናት ይመስለኛል የሰራውላት። እንዴት እንደሚያምር አሸምኝላት ነው። ይሄን አሸመንኩላት በሳባ። ከጀርባው ሳባ ነው የፈለገች፣ ባዶ ሳባ። በጥለትም ይቻላል፣ ግን እዚህ እንደዚህ ከሆነ ከኋላ ምንም ባይኖረው አለያ ደግሞ ትንሽ ነገር በነጠላ ሳይዝ ብትኖረው ያምራል። እንዴት እንደሚያምር ቤጋን የተሰፋላት ቆንጆ ነው። ይሄ ፋሽን ነው፣ አይታችሁታል። በጣም ኢንስታግራም ላይ ፖስት ይደረጋል። ትልልቅ ዲዛይነር ቤቶች ላይ በደንብ የሚሰራ ልብስ ነው። እኛም ወደ ዞነን ያው እንግዲህ ሰው ቀስ በቀስ እንቁላል ቀስ በቀስ በእግሯ ትሄዳለች አይደል የሚባለው። እኛም ቀስ በቀስ እንዲህ ነው እንግዲህ። ወደ ታች የለም እድገት፣ ወደ ላይ ነው። ስለዚህ እንደዚህ ቆንጆ አድርገን እንሰራላቸዋለን። ዋጋ ይጠይቁ፣ ዋጋ ደውለው ይጠይቁ። ሁሉን ተናግረን እንችለዋለን። ዋጋ እየደውላችሁ ጠይቁ። ይሄ ደግሞ እዩት፣ በሰውነት ሸፕ ልክ ነው። አያችሁት እንዴት እንደሚያዘን። ወይኔ ሸፒ በሆነ ታየኝ እኮ እንዴት እንደምዘንጥ። ይሄን ቦርጭ ታዲያ የት እንጣለው? እንዴት ቆንጆ እንደሆነ እዩት። በጣም የሚያምር ፓሪ ነው የተሰፋላት። አያችሁት ከስተመሮች እንዴት ቆንጆ እንደሆነ። ጥለቱም ሙሉ አሸመኘን የሰራውላት። ትንት ምርጥ ከስተመር እንዳለኝ እኮ ሰው አልገባውም። እሱ እኮ ነው በቃ ምርጥ ከስተመሮች አሉ፣ መዘነጥ የሚወዱ ማለት ነው። እንዴት ቆንጆ እንደሆነ እዩት። ዚፕ ከኋላው በቃ በሰውነቷ ልክ ነው። እንደዚህ አይነት ስፌት ሲሰፋ ዳሌም ይለካል። ዳሌሽን ማብረሽ ለክ ያልናት ለክታለች። ግማሽ ነጠላ አላችሁ። ይሄም ግማሽ ነጠላ ነው፣ ይሄም ግማሽ ነጠላ ነው። ለምን ለመዘነጫ ስለሆነ ሙሉ ነጠላ አይለበስም። ይሄ በሰውነቷ ልክ ስለብሶ አስቦት እንዴት እንደሚያምር። እጅየውን አጭር እንደዚህ ትንሽዬ ያላት ማድረግ ይቻላል። እጅየ ሙሉ እንኳን አያምርም። እጅየ ጉርድ ማድረግ ትችላላችሁ። እንዲህ ፓሪስ ስፌቶችንም እንሰራለን። እነዚህ ሳባ ናቸው፣ ሙሉ በሙሉ ሳባ ናቸው። እንዴት እንደሚያምሩ ለሙሽራ በጣም ነው የሚያዘንጡ። ይሄን እንደዚህ ሰፍተን በዚሁ ካባ ብንሰራልሽ ሙሽሪትዬ በቃ ዘናጭ። እንዴት እንደሚያዘንጥ ልነግራችሁ አልችልም። ዋጋ እየደወላችሁ ጠይቁ። ከፍ ዝቅ ስለሚል ነው ሸማኔው። አንድ አቋም የለውም። አንዴ ጨመረ ይላል፣ አንዴ ቀነሰ ይላል። ስለዚህ ይሄንም የምትፈልጉ ከስተመሮች ደውላችሁ ጠይቁ። የምታዩት ይህ የሚያምር ሽመና እንዳይመስላችሁ የማሽ አረ ከኔ በላይ ታውቃላችሁ። አሁን ላይ በማየት ብዛት ከኔ በላይ እኮ የራሴን ነው ሌላ ላይ እንዴት እዩት፣ እንዴት እንደሚያምር ዲቴል ነው። ፈርጥ የተተከለላት የሙሽራ ልብስ ነው። በ5 አርብ ነው። ካባ አለው። እስኪ ሳይገጠም ምን እንደሚመስል ላሳያችሁ ብዬ ነው። እንዴት ቆንጆ እንደሆነ ሙሽሪትዬ፣ እንዲህ ቆንጆ አድርገን እንሰራልሻለን። የሙሽራ ልብስ ዘንድሮ እንደ ጉድ ነው የሰራነው። እንዴት እንደሚያምር እዩት። እንዴት እንደሚያምር በጣም ነው የሚያምረው። እንግዲህ አንድ አርብ ማለት ይቺ ነች። አያችኋት? እንደዚህ አይነት 5 ሲገጣጠም እንደዛ የሚያምር ከዲስፕላዩ እንዳለው ያመጣል ማለት ነው። 5 አርብ ነው እንደዚህ አድርገን የሙሽራ ልብስ 5 አርብ ነው ወይም 6 አርብ ነው። 5 አርብ ነው ትእዛዛችን። በ5 አርብ እንግዲህ ሳይገጣጠም ነው እንደዚህ ፈርጥ የሚተከለው። ሲገጣጠም ደግሞ ውበቱን ልነግራችሁ አልችልም። እዚህ ጋር አያችሁት እንዴት እንደሚያምር። ዋጋውን ሲገጣጠም እንነግራችኋለን ፖስት ስለምናደርገው። አሁን ምን አይነት የሙሽራ ልብስ ልልበስ ለምትሉት እንደዚህ አንዳንድ ልብስ እናሳያችሁ ብዬ ነው። ይሄ ከአሜሪካ የታዘዝኩት ከስተመሮች ናቸው። ይሄ ደግሞ እስራኤል የታዘዝኩት የሙሽራ ልብስ ነው። ሁሌም ከጎኔ ላላችሁ የትኛውም ዓለም ላላችሁ ከስተመሮቼ አመሰግናለሁ።
ይሄ ደግሞ ሁሌ ከጎኔ ያሉ ከጎንደር እስከ አዲስ አበባ የሚያበረታቱኝ እንደ እናትም እንደ እህትም ብዙ ከስተመሮች አሉኝ። እስራኤል ሀገር ያሉ እንዴት እንደሚያምር እዩት። አያችሁት? ይሄ ደግሞ ወደ እስራኤል የሚሄድ በአምስታር ቤት የሚሰራ የሚሰፋ የሙሽራ ልብስ ነው። በፍላወር ነው። ያው ይሄን በመስቀል መቀየር ትችላላችሁ። በመስቀልም ያምራል። እንዲህ በፍላወር ነው የሰራንላቸው እኛ። ያው እስራኤል በፍላወር ነው የሚፈልጉት። እንዴት ቆንጆን አድርገን እንደጠለፍንላቸው። ጥልፉ ስስ ነው፣ ቀላል ነው። ይሄ በአምስታር ሲገጣጠም የሚያምር ሉክ ያመጣል። እነዚህ ልብሶች ዋጋቸው አልቆ እስከ ካባው ካባ ስላላቸው እስከ ካባው እስከ ወንዱ ልብስ ይዘንላችሁ እንመጣለን። ግን የፈርጥ ልብስ እንዴት ፈርጥ እንደምንተክል እንዴት አሳምረን እንደምንሰራ ላሳያችሁ ብዬ ነው። አመሰግናለሁ። ወደ ሽመና ልብስ እንሄዳለን። አያችሁት? ይሄን የሚያምር ከለር ጸጥ ያለ ዲዛይኑ የሚያምር ከለሩ የሚያምር ያልተለመደ ከለር። እኔ በቁጥር ነው የማውቀው። ይሄን 21 ቁጥር ነው የምንለው። እናንተ ደግሞ ምን ከለር እንደሆነ አይታችሁ ታውቁታላችሁ። በተለይ ውጭ ያላችሁ ከስተመሮቼ በጣም ነው ከለር የምታውቁት። እና ይሄ የሚያምር ልብስ በጣም የሚያዘንጥ በጣም ደስ የሚል ከለር ያልተለመደ አይነት ከለር ነው። እንዴት ዝንጥ እንደሚያደርግ ቀለል ላለ ፕሮግራም ይሆናችኋል። ለሙሽራነት እንኳን አይሆንም። ለሙሽራነት አቃቁ ነው። እኔ ቀነስ ያለ ልብስ ረከስ ያለ ልብስ አልወድም ለሙሽራነት። አያችሁት? ሲያምር ነጠላው ውበቱ ዝንጥ ነው የሚያደርገው። ሜትር ከስንት ይሆናል ነጠላው ለሚለው ሜትር ከ10 ይሆናል ነጠላው። እንዴት ቆንጆ እንደሆነ ጽድት ያለ ሁለት አይን መነን ነው። ይሄ ልብስ አልቆለት ቆንጆ ነው ተሰርቶ 20 ሺህ ብር ነው። ኦርደር አድርጉት። በግሩፕ ከመጣችሁም ቆንጆ አድርገን እንሰራላችኋለን። አንድ ፍሬ ለመጣችሁም ቆንጆ አድርገን እንሰራላችኋለን። እንደምታዩት የኔ ወዶች ከኔ ልብስ አዲስ ልብስ አይጠፋም። አዲስ ልብስ እንግዲህ መግዛት በጣም ነው የምወደው። ፖስት ማድረግ በጣም ነው የምወደው። መስራት አዳዲስ ነገር ነው ደስ የሚለኝ። የተለመደ ነገር እንደውም መደጋገም ብዙ አዳዲስ ነገር ሰራ እጅግ በጣም ነው ደስ የሚለኝ። ከልቤ ነው የማወራችሁ። እንዴት ቆንጆ እንደሆነ ዩት። ይሄ ኦሬንጅ 90 ቁጥር ወይም ቸኮሌት ከለር ቢጫ ወርቅ ሻምፔን ወርቀ ዘብ እና 23 ቁጥር ነው 21 ቁጥር ክር ነው ያለው። እንዴት እንደሚያዘንጥ ነግራችሁ አልችልም። በጣም ዝንጥ የሚያደርግ ቆንጆ የሆነ ዲዛይን ነው። ይህ ልብስ አልቆለት 30 ሺህ ብር ነው። ኦርደር አድርጉት። ቆንጆ ከወገብ በላይ ዲዛይን አብረን እንመርጣለን። ፎቶ ልክላችኋለሁ። አንገት ምን አይነት ይሰራል የሚለው ተመካክረን ቆንጆ አድርገን እንሰራዋለን። አልቆለት 30 ሺህ ብር ነው። ኦርደር ይሄ ልብስ ደግሞ ካሁን በፊትም ነበረ እጅግ በጣም ተወዳጅ የሆነ አሁን የሆነ ትልቅ ሰርግ ላይ ፖስት ተደርጎ አየሁት። ለብሰው እንዴት እንደሚያምር እንዴት እንዳዘነጣት ብታዩት በጣም ነው የሚያምረው። እጅግ በጣም ቆንጆ የሆነ አዲስ ዲዛይን የሆነ ልብስ ነው። እንዴት እንደሚያምር ማሚዎች ለእናንተ ነው። ወጣት ማሚዎችም ነው። እሺ እንግዲህ ሁላችንም እናት ናት። ለኛ ሁሉ ጭምር ነው ማለት ነው። ማሚዎች ስል በጣም ከኔም እናት ለሆኑ ብቻ ሳይሆን በኔ እድሜም ላላችሁ ከኔ በታች በቃ እናት ለሆናችሁ ሁሉ ይገባችኋል። እንዴት ቆንጆ እንደሆነ እጅግ በጣም የሚያዘንጥ አዲስ ልብስ የሆነ ነው። ከለር አገባቡ ከለሩ ደስ የሚል ሲገጣጠም ይሄ እጅግ በጣም ዝንጥ ነው የሚል። ይሄ ልብስ አልቆለት 35 ሺህ ብር ነው። ኦርደር አድርጉት። ነጠላው በጣም ነው የሚያምረው። እጅግ በጣም የሚያምር ነጠላ ነው ያለው። ቀሚሱ እጅግ በጣም ቆንጆ ነው። ዋጋ አልቆለት 35 ሺህ ብር ከወገብ በላይ በምትፈልጉት ስታይል ይሰፋል፣ ይጠለፋል። ይህ እጅግ በጣም የሚያምር ከለር ፉል የሆነ ከስር ወርቀ ዘብ ለምትወዱ ቢጫ ወርቀ ዘብ ወይም ወርቅ ከለር የሆነ ነገር ለምትፈልጉ መደቡ ወርቅ ከለር ነው። እንዴት እንደሚያምር ከላይ ደግሞ የተለያዩ ከለሮች አሉት። እንደ ዳይመንድም እንደ መስቀልም ሆኖ የተቀመጡ ናቸው። እንዴት እንደሚያምር ደስ የሚል ዲዛይን፣ ደስ የሚል ከለር፣ ድምቅ የሚያደርግ ማሚዬ እንዴት እንደሚያደምቅሽ ለልጅሽ ሰርግ ልነግርሽ አልችልም። በጣም ከፈለጋችሁት ጫማ ጋር የሚሄድ የፈለጋችሁትን ከለር ጫማ ለብሳችሁ ገዝታችሁ ማድረግ ትችላላችሁ። ከለርፉል ነው። ከለርፉል ስለምትፈልጉ ይሆናችኋል። አልቆለት 30 ሺህ ብር ነው። ኦርደር አድርጉት። ጽድት ያለ ሁለት አይን መነን ነው። ምንም ጥያቄ የለውም። ነጠላው ምን ይመስላል አብረን እንየው። አያችሁት ነጠላው እንዴት እንደሚያምር? እጅግ በጣም ነው የሚያምረው። ቆንጆ ነጠላ ነው ያለው። ምርጫችሁ እዚህ ቤት የእናንተ ምርጫ አይጠፋም። ከለር እየቀየርን አሸምንላችኋለን። ከለር እየቀየርን እንጠልፍላችኋለን። ሁሉንም እንሰራለን። የማንሰራው ነገር የለም። ይሄ ልብስ አልቆለት 30 ሺህ ብር ነው። ኦርደር አድርጉት። የሚሰራ ሰው አበረታቱ። ሴትን አበረታቱ። ሰብስክራይብ አድርጉኝ፣ ሸር አድርጉልኝ ለብዙ ሰው እንዲዳረስ።
ይህ ልብስ ባይዘወይ በጣም የሚያምር በጣም ደስ የሚል በቃ የማይሰለች ከለር ነው። ታዩታላችሁ። እጅግ በጣም ውስጡ ላይ ያለው ዲዛይን ያለው ውበት ልነግራችሁ አልችልም። ይሄ ለእናንተ ምናልባት ሲታይ ነጭ ወርቀ ዘብ ምናምን ሊመስላችሁ ይችላል። አይደለም። በጣም ብዙ ወርቀ ዘቦች ተወስውሰው የሆነ ከለር ነው ያመጡ። ከለሩ መግለጽ አልችልም። ይሄ ከለር ደግሞ እጅግ በጣም ነው የሚያምረው። የእኔ ተወዳጅ ልብስ ነው። ይሄ ልብስ ለራሴ የተሸመነ ልብስ ነው የነበር ካስታወሳችሁ ለሰርጌ። ከዛ በኋላ ብዙ ሰው ወደደው የሰራውላችሁ ነው። አሁንም እናንተ ምርጫችሁ አድርጉት። በጣም እጅግ በጣም የሚያዘንጥ ልብስ ነው። ይሄ ልብስ ማልቆለት 30 ሺህ ብር ነው። ኦርደር አድርጉት። ከወገብ በላይ በቶፕ ከፈለጋችሁ ደግሞ 35 ሺህ ብር ነው። በጥለት ከፈለጋችሁ ማለት ነው። ከወገብ በላይ በጥልፍ ከፈለጋችሁ ግን 30 ሺህ ብር ነው። ኦርደር አድርጉ፣ ሰርተን እንልክላችኋለን። ይህ የሚያምር 23 ቁጥር ነው የምንለው እኛ። እንግዲህ ይቅርታ ብዙ ጊዜ በከተማ ቁጥር ነው እኛ ከለር የምንገልጸው፣ ለዛ ነው። እንዴት ቆንጆ እንደሆነ እንዴት የሚያዘንጥ ልብስ እንደሆነ ልነግራችሁ አልችልም። እጅግ በጣም ጽድት ያለ ሽመና፣ ጽድት ያለ አርብ፣ ቆንጆ የሆነ ልብስ ነው። ፖስት ማድረግላችሁ ታውቃላችሁ እንዴት እንደሚያምር እዩት። ይሄን ልብስ ደግሞ ካሁን በፊትም ፖስት አድርጌዋለሁ፣ ግን ተወዳጅ ልብስ ነው። አንዳንድ ልብሶች ደግማችሁ እንድታወጡት ያስገድዳችኋል፣ ዲዛይናቸው ማለት ነው። እንዴት እንደሚያምር እዩት። ለወንድ ልጅ ሰርግ ይሆናል፣ ለወንድ ልጅ ክርስትና ይሆናል። እንዲሁም ለወንድ ልጅ ምርቃን እንደዚህ አይነት ካባ ጋውን ካለው ካራባታቸው እንደዚህ አይነት ከሆነ እንዲሁም ወንድ ልጅ ካስመረቅ ሰማያዊ ነገር አይደል የሚያስፈልገው ይሆንሻል ማሚዬ። ስለዚህ ኦርደር አድርጌው ቆንጆ አድርጌ ይሰራልሻለሁ። በግማሽ ለግሩፕ ማሸመን እንችላለን። የግሩፕ ከመጣችሁ ይሄን በትልቁ ላዘጋጁ እናደርግና በዚች ሳይዝ ደግሞ ለተመራቂ ቤተሰቦች እናደርግላችኋለን። አለ ያለ ሰርግ እናደርግላችኋለን። እንዴት እንደሚያምር ተስማ እጅግ በጣም ጽድት ያለ እንደ ፈርጥ ነው። ይሄ ባይዘው እንደ ፈርጥ የምትነኩት የምዳሰሱት ልብስ ነው። እኔ የምይዝላችሁ ሀቅ ነው። ስለዚህ ኦርደር አድርጉ። ሰብስክራይብ ማድረጋችሁን እንዳትረሱ። አበረታቱን፣ ሸር አድርጉልኝ። እውነት ቻናሌ ስለጠፋ በጣም ነው ያዘንኩ። ያለፉት ሳምንታት እሱን ለማስመለስ ብንሮጥ የጠፋ ነገር ጠፍቷል ነው፣ ግን ለበጎ ነው። አንዳንድ ችግሮች ለበጎ ናቸው። እሱን ከያዛችሁ ምንም ነገር አይጥላችሁም። ባይዘው ወይ በቃ መስራትና መስራት ብቻ ነው። ስለዚህ አሁንም እንደገና እየጣርን ነው ብዙ ሰብስክራይብ ለማግኘት ብዙ እይታ እንዲኖረው የስራ አካውንት ስለሆነ ሰብስክራይብ እና ሼር በማድረግ ተባበሩኝ። አመሰግናለሁ። ከጎን ሄዳላችሁ ለምታበረታቱኝ ሁሉ እግዚአብሔር ያክብርልኝ። የዛሬውን አበቃው። ሳምንት በሌላ ቪዲዮ እንገናኝ። ቻው።